ዘካርያስ ምሳሌ የሚያደርገው ነበር አይደለ? እንደገና ተምሯል፣ ኦሪቱን አውቆታል አይደለ? የተማረ ሰው የሚነገረው በቀላሉ መረዳት ይችላል። እመቤታችን ግን ወጣት ናት፣ ብዙ ጊዜ ያልቆየች ወጣት ናት። የ15 ዓመት ብላቴና ናት። እንደገና ደግሞ ከእርሷ በፊት በድንግልና ጸንሳ የወለደች ሴት የለችም። የነገራት እኮ ለዘካርያስ የነገረው ከሚስት ትወልዳለህ ነው ያለው አይደለ? ይሄ እኮ የተለመደ ነው። ለእመቤታችን ግን ምንድነው ያላት? በድንግልና ምን ታያለሽ? ትወልዳ። ይሄ እኮ እንግዳ ቃል እኮ ነው፣ አዲስ ነገር እኮ ነው። በድንግልና ትወልጃለሽ አላት። በድንግልና ጸንሰሽ በድንግልና ትወልጃለሽ። እንዲህ ሲላት እንዴት አመነችው? ባካችሁ እፎ አመነቶ ይላል። እንዴት አመነችው? እንዴትስ አመነችው? በድንግልና ጸንሰሽ በድንግልና ትወልጃለሽ አላት። በጣም የሚገርም ነው። ምሳሌ የምታረጋት ሴት የለችም። ከሷ በፊት በድንግልና የወለደች የለችም። ለዘላለምም በድንግልና የምትወልድ ሴት የለችም። በድንግልና ጸንሰሽ ትወልጃለሽ አላት። ደግሞ የምትወልጂው ምንሽን ነው አላት? ምንሽን? ፈጣሪሽን አይደለ? አምላክሽን በድንግልና ጸንሰሽ በድንግልና ትወልጃለሽ ሲላት እንደ ቃል ይሁንልኝ ብላ አመነችው። ያመነችው ቃሏ ሆነላት አይደለም? አካላዊ ቃልን ጸነሰች። ዛሬ ብስራት ብለን እናከብረዋለን። የአምላክ እናት ለመሆን አካላዊ ቃልን ጸነሰች። የእመቤታችን ሆድ የመላእክት የዝማሬ ቦታ ሆነ። የመላእክት ቅዳሴ የተሰማበት። አዎ ድንግል አንገቷን ወደ ሆዷ ዘለስ ስታደርግ የሱራፌልን ድምጽ ትሰማ ነበር ይላል አይደለ? አዎ ታደንን ድንግል ርሳ መንገለ ከርሳ ወትሰም ድምጽ እምሱራፌል አይደለም ይላል። አንገቷን ዘለስ ስታደርግ ከሆዷ ውስጥ አምላክን ለሚያመሰግኑ ለጸነሰችው ልጅ ምስጋና የሚያቀርቡ የኪሩቤልን ድምጽ ትሰማ ነበር ይላል። አንድ የበለጠ ምን አለ? የእመቤታችን ማይጸን የምስጋና ዓለም ሆነ እኮ። የእመቤታችን ሆድ መላእክት ዘመሩበት ለአምላክ ክብር ሲሰጡ። ይሄ የሚደንቅ ነገር ነው። የረቀቀ ምስጢር ነው። ክርስቲያኖች የአምላክ እናት አምላክን ለመውለድ ቻለች። የሚገርመው ዓለምን በመሃል እጁ ያዘውን በሆዷ ያዘችው። እንዴት ቻለችው? እፎ ጸረቶ አይደለም ይላል። እፎ ጸረቶ። አዎ እንዴት ቻለችው? እፎ አግመረቶ። እንዴት ተሸከመችው? ለአሃዝ ያለም በራሁ አሃዘቶ በማይጸና ወይም ደግሞ አሃዘቶ በእራሃ ይላል። ዓለምን በመሃል እጁ ያዘውን እርሱን እሷ በእጇ ያዘችው። እችን ቃል ያዙት። ዓለምን በመሃል እጁ ያዘውን በሉ ድንግል ማርያም በእጇ ያዘች። ይደንቃል አይደለ? ምን ቃል ይተረጉማል? ይሄ በምን ቃልስ ይፈታል? የሚደንቅ ነገር እኮ ነው። ዓለምን በእጁ ያዘው እኮ ነው በሆዷ የተጸነሰ። ለዚህ ጾርኪ ዘይጸወር የማይቻለውን ቻልሽ፣ አግመርኪ ዘይትገመር ይላታል ሶርያዊ ቅዱስ ኤፍሬም። የማይቻለውን ቻልሽ፣ ሁሉን የሚይዘውን ያሽው፣ ሁሉን የተሸከመውን በሆድሽ ተሸከምሽው አላት። ሁሉን የሚይዘውን ሁሉን የሚሸከመውን በሆዷ ያዘችው፣ በሆዷ ተሸከመችው። አዚ ዓለም በራሁ ዓለምን በመሃል እጁ ያዘው። የሥላሴን ሰላይታችሁ እንደሆነ በእግዚአብሔር እጅ ላይ ዓለም እንደዚህ ያለች አይደለ? ዓለምን በመሃል እጁ ያዘው። እመቤታችን ደግሞ እቅፍ አደረገችው፣ በጀርባው አዘለችው፣ በከንፈሮቿ ሳበችው፣ ጡቷን አጠባችው፣ ሐሊብ ድንግልናውን አጠባችው፣ ድንግልናዊ ወተትን አጠጣችው። አዎ ደስ ይላል። ከዚህ በላይ ምን ይደንቃል? ሴቶች አንድ ነገር ልንገራችሁ። ሴቶች ከወንድ ሳይደርሱ ከጡታቸው ወተት ማመንጨት አይችሉም። ቸክ አድርጋችሁ አሳዩኝ አልላችሁም። ምክንያቱም ሴት ልጅ ከወንድ ሳትደርስ ከጡቶቿ ወተት ማመንጨት አትችልም። ይሄን ታውቃላችሁ? አታውቁም አይደለ? ወንዶች ልንገራችሁ። ወይት ቃልወን ለአንስት አውዙ ሐሊብ ዘይን በላይ ትራከባ መስለደው። ሴቶች ከወንድ ሳይደርሱ ከጡቶቻቸው ወተት ማመንጨት አይቻላቸውም ይላል ሊቁ። ያህጽብ ንቃተ ሐሊብ ማጥዋተ ድንግል እንተ ይተአምር በሴ። ወንድ ሳታውቅ ከድንግሊቱ ከድንግልናዊ ወተት መመንጨቱ ይሄ ይደንቃላል። አያችሁ? ከድንግሊቱ ድንግልናዊ ወተት መነጨ። ያንን በድንግልና የፈሰሰው ጡቷን ደግሞ አዚ ዓለም በራሁ ጡትሽን ይዞ ጠባ አለው። ዓለምን በመሃል እጁ ያዘ። እንደገና የማርያምን ጡት ይዞ ጠባ፣ የድንግልን ጡት ይዞ ጠባ። አያችሁ? ይሄ ይደንቃል እኮ። ያህጽብ ንቃተ ሐሊብ ማጥባተ ድንግል ከድንግሊቱ ጡቶች የፈሰሰው ወተት ይደንቃል ይላል። ያህጽብ ንቃተ ሐሊብ ማጥባተ ድንግል እንተ ይተአምር ብእሴ። ወንድ ከማታውቀው ከድንግሊቱ ጡቶች የመነጨው ወተት እንዴት ይደንቃል ይላል ሊቁ። ይመረምረዋል። ኧረ እንደው ምን ይሄ ብቻ ክርስቲያኖች፣ ሴቶች እኮ ለመውለድ ግዴታ 3 ነገር ያስፈልጋቸዋል። ስንት ነገር ያስፈልጋቸዋል? 3 ነገር ሳይከናወን ሴቶች መውለድ አይችሉም። ድንግል ማርያም ግን ያለምንም ነገር በድንግልና ጸንሳ ወልዳለች። 3 ነገሮችን ልንገራችሁ፣ መጽሐፍ እንደሚለው ማለት ነው። ሴቶች 3 ነገሮችን ተጠቅመው ነው ልጅ የሚወልዱ። ልጆችም የምንወለደው ከ3 ነገሮች በኋላ ነው። እነኚህ 3 ነገሮች ሳይከናወኑ ምን ካላችሁ ልንገራችሁ። ምን ይላል? ወቱሰ ንጹህ ምን ሰለስቱ ግብራት ዘውቶም ዘር ወሩቃቤ ወሰስሎተ ድንግልና እለ ስሩዓን በይጓለ ማየው። ይችናት
የሰው ልጆች የተፈጥሮ ሂደት እንደዚህ ነው አለ። ለምሳሌ ሴቶች ለመውለድ 3 ነገር ማለት አንደኛ ለመውለድ ሩካቤ ይፈጽማሉ ይላል። ምን ይፈጽማሉ? ሩካቤ ይፈጽማሉ። ጾታዊ ግንኙነት ያደርጋሉ ማለት እኮ ነው በአጭር ቋንቋ። ሁለተኛ ዘር ይቀበላሉ ይላል። ዘውቶሙ ዘር ወሩካቤ ዘር ይቀበላሉ አለ። ሶስተኛ ሰስሎተ ድንግልና ማይተመ ድንግልናቸው ይፈታል ይላል። እነኚህ 3ቱ ሳይከናወኑ ሴቶች ጸንሰው መውለድ አይችሉም ይላል። እውነት ነው ሐሰት ነው? ሩካቤ ሳትፈጽም ዘር ሳትቀበል ማይተመ ድንግልናዋ ሳይፈታ ሴት ልጅ ፈጽሞ ልትወልድ አትችልም። እኛም የተወለድነው እነኚህ 3ቱ ነገሮች ምን ተብለው ነው? ተፈጽመው ነው። የእናትና የአባት ሩካቤ ተከናውኖ እናት ከአባት ዘር ተቀብላ የእናት ማይተመ ድንግልና ተፈቶ እኛ ሰዎች ተወልደናል ማለት ነው። ድንግል ግን ስትወልድ እነኚህ 3ቱ ነገሮች አላስፈለጓትም። ክርስቶስ ሲወለድ እነኚህ 3ቱ ነገሮች አላስፈለጉትም ይላል። ምን ይላል ታዲያ? ውእቱሰ ንጹሕ እምነ ሰለስቱ ግብራት፣ እርሱ ከ3 ነገሮች ንጹሕ ነው አለ። ከምን ዘውቶሙ ዘር፣ ሲወለድ በዘር አይደለም አለ። ለዚያ ምን ይላል? ይቀደሞ ዘር ለልደቱ አይደለም ሶርያዊ ቅዱስ ኤፍሬም ለመወለዱ ዘር አልቀደመውም አለ። እኛ ስንወለድ ዘር ቀድሞ ነው የምንወለድ። እርሱ ግን ይቀደሞ ዘር ለልደቱ ለመወለዱ ዘር አልቀደመውም ይልና እንደገና ወያማሰነ በልደቱ ድንግልና ማይተመ ድንግልናዋንም በመወለዱ አላጠፋም አለ። ከዚያ ሩካቤ የለም። በድንግልና ጸንሳ በድንግልና ምን ብለዋለች? ወልደዋለች ይችላል። ክብር ለክርስቶስ ይሁን። ይሄንን ነው የሚለን መጽሐፉ። አስባችሁታል? እንዲሁና የወለደችውን እናት ብናከብራት ያንስባታል እንጂ እንደው ይበዛባታል። ክርስቲያኖች በእውነት ያለማቋረጥና እኛ እናመሰግናታለን፣ እናከብራታለን። ከከበሩ የከበረች ነች ብለን ይህንን ማሰብ ያስፈልጋል። ታዲያ ዛሬ ጸንሰት ነውና እንደምን ጸነሰችው እንደምን ወለደችው የሚለውን ሐሳብ ልናገርና ትምህርቱን ልቋጭ። እመቤታችን ክርስቶስን እንደ ንብ ጸንሳ እንደ ላብ ወልደዋለች። ይችን አድምጡኝ በደንብ ትኩረት ያሻል። እንደ ንብ ጸነሰችው እንደ ላብ ወለደችው። በየመድረኩ የምገልጸው ነው። ነገረ ስጋዌ ሲነሳ ይሄ ፖይንት ነው። እየሰማችሁኝ ነው? እንደምን ጸነሰችው? ንቦች የሚባዙት በጾታዊ ግንኙነት አይደለም። አስምሩበት። በምን አይደለም? በጾታዊ ግንኙነት አይደለም። በምንድን ነው የሚባዙት? በድምፅ ነው። አባ ሕርያቆስ ምን ይላል? ከመንብ ዘምቃል ንባባሌ አይደለ? ከመንብ ዘምቃል ንባባሌ እዛ ጽንስ ምስለ ድንግልና አይደለ? ንቦች የአውራውን ድምፅ ሰምተው እጭ ሰራሉ። ድምፅ ሰምተው ነው እጭ የሚሰሩት። ልክ ንቦች የአውራውን ድምፅ ሰምተው እጭ እንደሚሰሩት ሁሉ ድንግል ማርያምም የክርስቶስን ድምፅ ሰምታ ማንን ጸነሰ? ይቅርታ፣ የቅዱስ ገብርኤልን ድምፅ ሰምታ ማንን ጸነሰች? ተመልከቱ፣ ክርስቶስን ጸነሰች። አስባችሁታል? ንቦች በድምፅ እንደሚራቡ ሁሉ ድንግል ማርያም ክርስቶስን የጸነሰችው የማንን ድምፅ ሰምታ ነው? በቃ ተመልከቱ። ይሄ አባ ሕርያቆስ ያለው ነው በቅዳሴ ማርያም። ሁለተኛ እንደ ላብ ወለደችው። እንደምን ወለደችው? እንደ ላብ። ጌታችን እንደ ላብ ተወለደ እንጂ እንደ ደም አልተወለደም ይላል። ከሰውነታችን አሁን ላብ ቢወጣ ላቡ የወጣበት ቦታ ቁስለት የለውም ማለት ላብ ከሰውነታችን ሲወጣ ቁስለት አለው? ላቡ የወጣው ሰውነታችን ሰንጥቆ ነው እንዴ? ከፊታችን ላይ ላብ ይወጣል አይደል? ግን ቆዳችን አልተተለተለም። ተተልትሎ ነው። ደም ቢሆንስ? ደም ቢወጣስ? ንገሩኛ። ሰውነታችን ይሰነጠቃል አይደል? ህመምም አለው፣ ቁስለትም አለው አይደል? ምልክትም አለው። ጌታችን የተወለደው ከመቤታችን ማይፀን የወጣው እንደ ደም አይደለም አለ። እንደ ምንድን ነው? እንደ ላብ ነው አለ። ላብ ሲወጣ ቁስለት ምልክት እንደሌለው ሁሉ ክርስቶስም ከድንግል ማርያም ማይፀን ሲወጣ ማይተመ ድንግልናን አልፈታም። አይታችኋል? ምሳሌም እንደ ላብ ተወለደ ይለዋል። እንግዲህ ላብ ስላችሁ አይላቢው እንደምትባባሉት ማለት አይደለም። የኛ ዘመን ትውልድ ፍቅር ሳይኖር ስለ ፍቅር ያወራል። ፍቅር እኮ የለውም። እየተጣላ እየተጋደለ አይደል እንዴ? የትኛው ፍቅር ነው? እየተጣላ እየተጋደለ። ልክ አፉና ልቡ የተለያየበት ነው። የመጨረሻ ሐሳብ ነገራችሁና ልቋጨው። እንደው የሚገርማችሁ ባለትዳሮች መጀመሪያ የተጋቡ ሰሞን ምን እንደሚባል ታውቃላችሁ አይደል? መጀመሪያ እንዳገባ ሰሞን ወክ የሚባል ነገር አለ። መንገድ አብረው ይሄዳሉ፣ ወደ ካፌዎቹ ይሄዳሉ። እጮኝነት ባሉበት ጊዜ የሄዱበት በነበረው አሁንም ይደግሙታል። ከዚያ መንገድ ላይ እየሄዱ ሳለ እሷን እንቅፋት ከመታት ምን ይላል ወንዱ? እኔን ይልላታል አይደለ? መጀመሪያ አካባቢ ማለት ነው። አንድ 3-4 ወር ከቆየ ደግሞ እንቅፋት ሲመታሽ አስተውለሽ አተጅ ይላታል። ሐሳቡ ይቀየራል፣ ዳይቨርት እያደረገ ይመጣል። ከዛስ ወደ ዓመት 2 ዓመት ሲሆናት እንቅፋቱ ሲመታት ይድፋሽ ይላታል። አያችሁ ከምኔው እንደሚለወጥ
ሴቶች ትዳር ውስጥ ስትገቡ ይሄን ነው የመጀመሪያውን አጠብቁ። ወንዶችም መጀመሪያ እንዳያቸዋት ትሽቀረቀር የለ መጠን በላይ ተለባብስ የለ እቤታችሁ ስትገባ እንደዚህ አትሆንም፣ ትቀንሳለች። ሴት ባል ካገባች በኋላና ከባል በፊት ያለው ነገሩ አንድ አይሆንም። ይሄንን አስባችሁ ከገባችሁ ትዳራችሁ የጸና ይሆናል። እንደው በመጀመሪያ አካባቢ ያለውና ወደ መጨረሻ በመሃል ላይ ያለው ይለያል። በደንብ አጥንቶ መግባት ያስፈልጋል። በቀላሉ እንዳትሸወዱ እህቶችም ወንድሞችም። እንደዛ ከሆነ ትዳራችሁ አለት ነው የሚሆነው፣ አይፈርስም ማለት ነው። ታዲያ ሁለት ባልና ሚስት መጀመሪያ እንደተጋቡ ምን አሉ መሰላችሁ? ሚስት ባሏን እንዳገባችሁ ሰሞን አንተ ከምትሞት እኔ ልሙትልህ አለችው። ምን አለችው? ያንተን ሞት እኔ ልሙትልህ፣ አንተ ስትሞት ማየት አልችል፣ እኔ ቀድሜ ልሙት አለችው። ከዚያ ባሏን መልሶ ባፉ እኮ ነው ያለችውን አለላት። አይ አንቺ ከምትሞችማ እኔ ቀድሜ ልሙትልሽ አላት። ግን እንደ መጀመሪያ አካባቢ እንደዚህ ይባባላሉ አይደለ? ወደ እውነታው ሲመጣ ግን ይለዋወጣሉ። የእሱም ሞት እሷ ትሞታለች። የእኛን ሞት የሞተ ክርስቶስ ብቻ ነው፣ ስሙ ለዘላለም ከፍ ከፍ ይበል። ሞታችንን የሞተለ። ታዲያ እንዲህ እየተነጋገሩ ሳለ መልአከ ሞት መጣና ዛሬ ከሁለታችሁ አንዳችሁ መውሰድ እፈልጋለሁ አለ። ከሁለታችሁ አንዳችሁ መውሰድ እፈልጋለሁ ሲል ሚስት እንደለመደው እኔን ውሰድ ይላል ብላ ትክ ብላ ብታየው አንገቱን አቀርቅሮ ዝም አለ። የቁርጡ ቀን ማን ይወስናል? ባልም ደግሞ እንደለመደችው እኔ ቀድሜ ልሂድ ትልልኛለች ብሎ አይኑን እየሰረቀ ቢያት እሷም አይኗን ቅልብጭ ቅልብጭ እያደረገች ዝም ጭጭ። መጨረሻ ላይ ሴቶች ብልህ አይደሉ? መልአከ ሞት አለችው አንድ ነው መውሰድ የምትፈልግ ሁለት አለችው። መጀመሪያ ምን ብሏታል? ምን ብሏቸዋል? መጀመሪያ አንድ ብሏታል አይደለ? ሰምታለች እኮ አውቃ ነው ደግማ የምትጠይቀው። አንድ ነው መውሰድ የምፈልገው አላት። አንድ ነው መውሰድ የምትፈልገው? አዎ። እንግዲህ አስታለች። ሆዷን ገፋ አደረገችና እኔ እኮ ነፍሰ ጡር ነኝ አለችው። ማንን ውሰድ ማለቷ ነው? ማንን ውሰድ? እሱን ውሰድ። ተመልከቱ፣ የመጀመሪያው ቃሏ ተለወጠ ማለት እና እንግዲህ ክርስቲያኖች በአንድ አይነት ህይወት በአንድ አይነት ክርስትና ጸንተን እንድኖር አምላካችን ይርዳ። መልካም ያደረጉ ብዙ ሴቶች አሉ። አንቺ ግን ከሁሉ ትበልጫለሽ። ይቆየን። ኧረ በደንብ እልል ብላችሁ እግዚአብሔርን አመስግኑ። ሶስት ይሁን። የኔታ ሄኖክ እጅግ ጸጋ ከሰጣቸው ከቤተ ክርስቲያን ልጆች አንዱ ናቸው። በእውነት ጊዜ ባይገድበን ከዚህ በላይ ምስጢሩ የበለጠ እየጨመሩ ነው የሚሄዱት። ደግሞ ከጀመሩበት